በቲክቶክ ታሪክ እንዲህ አይነት ትርኢት አይታችሁ ታውቃላችሁ? በአንድ በኩል ሩታ ከነ ዳኒ ሜሪ ጋር፣ በሌላ በኩል ደግሞ ሄርሜላ ከአብርሽ ከወንድሟና ከአክስቷ ልጅ ጋር ስልኩ ታፕታፕ ሲደረግ በጣም ተጨናንቆ ነበር። ሩታ ጌሙን ብቻ አይደለም ያሸነፈችው፣ በኢትዮጵያ የቲክቶክ ታሪክ ትልቅ የሚባለው የገንዘብ መጠን ነው የሰበሰበችው። ስንት እንደሆነ ብነግራችሁ አታምኑም። ግን ወደ ገንዘቡ ከመሄዳችን በፊት በዛች ሰዓት የነበረውን አስገራሚ ፉክክር ሁኔታው እንዲህ ነው። ሩታ በኩል ያሉት ዳኒና ሜሪ የላይቭን ድባብ አሙቀውታል። በሄርሜላ በኩል አብርሽ የሄርሜላ ወንድምና የአክስቷ ልጅ ነበሩ። የሰው ብዛት ልዩነት ልንገራችሁ። በሄርሜላ በኩል 10,000 ሰው ብቻ እያየ የነበረበት ሰዓት፣ በሩታ በኩል ደግሞ 25,000 ሰው በአንድ ጊዜ ላይቭ ላይ ነበር። ይህ ማለት የሩታ ሰራዊት በቁጥር ብቻ ሳይሆን በሁካታም ይበልጡ ነበር። ጨዋታው ሲጀምር ታብታብ የሚደረገው ቁጥር እንደ መብረቅ ነበር የሚሮጠው። የሩታ ደጋፊዎች በስልካቸው በደንብ ነበር ታብታብ እያደረጉ የነበሩት። በስተመጨረሻ ሩታ ያገኘችው የታብታብ ብዛት 3,500,000 ደርሶ ነበር። አስቡት፣ ይሄ ሁሉ ሰው ሩታ እንድታሸንፍ በአንድ ልብ ተረባርበዋል። ሄርሜላም ብርቱ ተፎካካሪ ነበረች፣ ግን የሩታ ሰራዊት አይበገሬ ሆኖ ነው ያሸነፉት። አሁን ወደ ዋናው ጥያቄ እንምጣ። ሩታ ይሄንን ሁሉ አሸንፋ ስንት ኮይን አገኘች? ወደ 600,000 ኮይን ነው የሰበሰበችው። ይህ ኮይን ወደ ዶላር ሲመነዘር $1,600 አካባቢ ይሆናል። በወቅታዊ የኢትዮጵያ ገንዘብ ምንዛሬ ሲሰላ ግን ይሄ ቁጥር ያስደነግጣል። ሩታ በአንድ ጨዋታ ብቻ 1.5 ሚሊዮን ብር አግኝታለች። አዎ 1.5 ሚሊዮን ብር። በደቂቃዎች ውስጥ እንዲህ አይነት ተአምር የሚሰራው በቲክቶክ እና በደጋፊዎቿ ጥንካሬ ነው። ሩታ በእውነት ይገባሻል፣ እንኳን ደስ አለሽ እንላለን። እናንተስ በዚህ ጨዋታ ላይ የነበራችሁ የሩታ ደጋፊ ሆናችሁ ኮሜንት ላይ አለን እያላችሁ ጻፉልኝ። ሄርሜላስ በቀጣይ ምን ማድረግ አለባት? ኮሜንት ላይ ጻፉልኝ። ቪዲዮ ላይክ ማድረጋችሁን እንዳትረሱ። ቻናሉንም ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።